ቁርአን እየቀራን ይሄ ሱጁድ የሚያስወርድ እንደር ወጣ ላይ እንደር አንድ ጊዜ ነው መውረድ ያለብን ወይ እቁብ እንደት ነው حرام ነው ወይ የሚለው ሌላው ኢማምን መተካት በሚል ነው ኢማም ከመእሙሞቹ አንዱን መተካት ይችላል ሶላትን የሚቆርጥ ነገር ወይም የሚያስቸግር ነገር ሲያጋጥም የባል ሐቆች ምን ምንድናቸው ብላ ጠይቃለች ጠላቁል ቃዲ የቃዲ ፍች ብሎ የጠየቀው ወንድማችን አስሉ ማንኛው መፍታት ያለበት በባል እጅ ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ደግሞ ተገቢያቸውን መልስ እየሰጠሁኝ የምንማማርበት درس ነው ወይም ደግሞ ፕሮግራም ነው አልፈታዋ እንግዲህ ለናንተም ለኡማውም ይጠቅማል የምትሏቸውን ጥያቄዎች በመጠየቅ መማማር ለመማርም ለማሳወቅም ሰበብ መሆን ጥሩ ፋይዳ አለውና ሁላችሁም በንያ በእخلاص ኢንሻአላህ ለዚች ለአንድ ሰዓት ያክል የምንዘልቅበት درساችን ነው ቀድመው ከመጡ ጥያቄዎች ስነሳ ረመዳን ከመግባቱ በፊት የረመዳንን ፊዲያ ወይም ጀዛን ማስቀደም ይቻላል ወይ ፊዲያ ማለት አንድ ሰው መጾም የማይችል ሆኖ የስኳር በሽተኛ ወይ የሌላ ህመምተኛ ይሆንና مرحبا መለሳለህ ጥያቄ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته يا شيخ مرحبا مرحبا فيكم طيب ጥያቄ የሸሪዓችን ጋብቻችን ምሳሌ ባልና ሚስት የጋብቻ በመስራት ያው በአላህ በሚፈቅደውና በአላህ በሚያዘው እንተሳሰራለን ግን ስንፋታ ምሳሌ ባልየው በውጭም ሆነ በአገር ውስጥ ያለበትን ቦታ እያወቀች እሷ በቃዲ በኒካ ጉዳይ ያን እያወቀች በቃዲ ይፈታታል እሱ ሳይጠየቅ ያለበትን ሀገር ታውቃለች መጠየቅም ፍታኝም ማለት ትችላለች ግን እሱ ሳትጠይቀው ወይንም ሳታፈላልግ ሳትጠይቅ በቃዲ የሚፈታት ያን ባል እንዴት አይደለም በሚለው ነው ይሄን ልታብራሩልኝ አንዱ ጥያቄ ይሄ ነው እሺ አንደኛው ጥያቄ ደግሞ ያው ሌላ ተከታዮች እንግዲህ አንዳንድ ቦታ እሱ ያለበትን ታውቃለች አይደለ የፊተኛው ጥያቄ ላይ የቃዲ ፍች ይወርቃል አይወርቅም ቃዲ የፈታት ባልን ሳይጠይቅ ያለበትን እሷ ታውቃለች ሳይጠይቅ ሳያጣራ እሱ ቃዲው ፈታት ይሄ ፍች ይወርቃል ወይ ነው ጥያቄው ባል ፈቃዲው ማለት እንግዲህ ቃዲ ላይ ከእሷ ማስረጃ ቆጥራ ነው መጥቀሰው አይደል ባልን ገብቶ ማለት ቃዲ ላይ ሲከስ በኒካ ያው በቃ ባለ የለም ወይንም አስብብኝም የለም ታገር ጠፍቷል ብላም አስመስክራን እንግዲህ ቃዲ ላይ ሲከስ በኒካ ጉዳይ አስመስክራለች ግን ስታስመሰክር መሰካሪዎችም ለዚህ ብቁ መሆን አለባቸው ብቁ ሳይሆኑ በአገር ያለበትን እያወቁ እሷን ላልጠየቀችው በኒካ ጉዳይ ላልጠየቀችው ማስረጃዎችም ዝም ብለው መስክረው ቃዲውም ዝም ብለው ይፈታል እሱ አለ ባላል طيب እሺ ሁለተኛው ደግሞ ያው እንግዲህ ሌላ ምን ተከታዮች እንግዲህ ያው አንዳንድ ጊዜ እንግዲህ በግሩፕና እንኖራለን እና እነሱ በአንዳንድ ጊዜ ባህላቸው ብዙ ነው ምሳሌ በነዛ ሰዓት አብሮ የመኖር ጉዳይ ነውና ምሳሌ በገብርኤል በሚሉና ያንን አብሮ መሄድ አብሮ መብላት ይሄ ተሸሪዓ አኳያ እንግዲህ በድር በመቀባበር በመናመን እንግዲህ ያው ግዴታ ነው ግን ክርስትና በሚሉት ይሄ ሸሪዓችን ይከለክላል ግን አብሮ ለመኖር ሲባል አንዳንድ ሰዎች ይሄዳሉ ግን ክልክል ነው ይሄ እንደ ሸሪዓችን እንደምን ይታያል በሚለው ነው ክርስቲያኖቹ ጋር አብሮ መብላት አብሮ መጠጣት የዒዳች እንደዚህ በክርስትና ጊዜ አብሮ መሄድ ምሳሌ ክርስትና በሚያነሱ ጊዜ ሄዶ መብላት መጠጥ ጎረቤት ናቸው ግን ያ ደግሞ በእስራኤልም መቅረቱም ይሄ ያስቸግራል እንዴት ነው ይታያል የሚለው ነው እሺ مرحبا مرحبا السلام عليكم. وعليكم السلام ورحمة الله
ረመዳን ከፊት ለፊታችን ስለሆነ ይሄ ነገር ማወቁ ጠቃሚ ነውና ይሄ ጥያቄ መቅደም አለበት ብለን ያሰብኩትም ከዚህ አንፃር ነው። እንደሚታወቀው ረመዳን መጾም የወጀበበት ሰው ረመዳንን መጾም በማንኛውም ሙስሊም ላይ ግዴታ ነው። አቅመ አዳም በደረሰ ሰው ላይ፣ ጤነኛ በሆነ ሰው ላይ፣ ሀገሩ ተቀማጭ በሆነ ሰው ላይ የሸሪዓ ድንጋጌዎች ግዴታዎች ግን ከመቻል ጋር የተያያዙ ናቸው። የሚችል ሰው ነው። የማይችል ሰው ሙከለፍ የሆነ ሰው ከመጾም ካልቻለ ወይም ደግሞ ለመጾም የተረጋገጠ ችግር የሚመጣበት ከሆነ ማፍጠር ይፈቀድለታል። الله لا يكلف الله نفسا إلا وسعها. مرحبا السلام عليكم. وعليكم السلام ورحمة الله. إيش؟ مرحبا. ياقيو አሁን ስንት ቤት ከገባሁና የተረፈን በማድረግ ስላለው ነው። ስንት ቤት ተቆርቆራ ይገባለው መልሶ ማድረግበት ስላለው እንድታብራሩልኝ። ሽንት ቤት ውዱእ ማድረግ ይችላል ወይ? አይደለም እንትን ውሃው በትልቅ ማቆርቆራ ይገባለው። እሺ ከተረፈኝ አው ተጧራ ከተረፈኝ ውዱእ ማድረግ ይችላል ወይ? مرحبا ውዱእ ማድረግ በሱ እሺ አብራሩልኝ። مرحبا ስለዚህ ጾመኛ መጾም ያልቻለ ሰው ሙከለፍ لا يكلف الله نفسا الا وسعها ነብዩም አለይሂ ሰላቱ ወሰለም ባንድ ነገር ያዘዝኳችሁ ጊዜ በተቻላችሁት መጠን ስሩ ስከለክላችሁ ደግሞ ተከልከሉ ፈጅተኒቡሁ ብለዋል። አላህ Subhanahu Wa Ta'ala ከናንተ ውስጥ በሽተኛ ህመም ላይ የሆነ ሰው ወይ ጉዞ ላይ መንገድ ላይ የሆነ ሰው ፈዒደቱ ሚን አያሚን ኡኸር ከሌሎች ቀናቶች ቆጥሮ እንትን ይበል ብሎ አስቀምጧል አላህ። ይሄ እንግዲህ ያልቻለ ሰው ማፍጠር ይፈቀድለታል ለሙሳፊርና ለበሽተኛ። በሽታው ሲለቅና ሰፈሩ ሲቆም ግን ቀዷ ማውጣት ሌሎች ቀናቶች ይወጅብበታል። ነገር ግን በሽታው اذا كان لا يرجى برؤه መዳኑ የማይሻ የማይታሰብ የማይከጀል ከሆነ ይሄንንም የሚያውቁ ሰዎች ባለሙያዎች የተናገሩት ይሄ በሽታ ሰውየው ጋር አብሮ የሚቆይ ወይም የማይለቅ ነው ብለው ካረጋገጡ ባለሙያዎቹ ከዛ በሽታ ጋር መጾም ካልቻለ ወይም በእድሜ የገፋ ሽማግሌ ከሆነ ጾምን የማይችል ከባድ ችግር የሚደርስበት ከሆነ لا تحتمل عادة እንደው በዓደት የማይቻል የማይሸከሙት ከሆነ በዚህ ሰው ላይ ጾም መጾም ዋጅብ አይሆንበትም። በሱ ላይ ፊድያ አለበት። ፊድያው ምንድነው? إطعام مسكين عن كل يوم من الأيام التي يفطرها ከሚያፈጥራት ቀናቶች ለእያንዳንዷ ቀን አንዳንድ ምስኪን ያበላል። ይሄ ፊድያ ምን ያክል ነው በሚለው ሙዱን ብለው መድበውታል። እፍኝ ነው ሁለት እፍኝ በሐነፊያ መዝሐብ በኢራቅ አገር ሁለት ሪጥል ይሆናል። መለስበታለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። مرحبا ጥያቄ ነበረኝ ኡስታዝ። طيب እንትን ማለት መግባት حرام ነው حرام አይደለም የምትለው ላይ ማብራሪያ ፈልጌ ነው። እንደገና ደግሞ ምን ቁብ የሚባል ቁብ እሺ እሱ حرام ነው አይደለም በሚለው ነገር ላይ مرحبا እንደገና ሁለተኛ ደግሞ ቁርአን እየቀራን ይሄ ሱጁድ የሚያስወርድ ስንደር ወጣ ላይ ስንደር አንድ ጊዜ ነው መውረድ ያለብን ወይስ ሁለት? سجدة التلاوة. طيب ايش مرحبا ايش ሙድ ማለት 812.5 ግራም ነው ወይም 510 ግራም ነው ብለዋል። ትክክለኛው 510 ግራም የሚለው ነው አንድ ሙድ የሚባለው። ይሄንን ይወጅብባቸዋል። መቼ ነው ማውጣት ያለበት? ጥያቄያችንም ወደሱ ነውና እየተንደረደርኩ ያለሁት መቼ ነው የሚያወጣው የሚለው ላይ ነው ጥያቄው። ማንኛውም ሰው ረመዳን ለየቀኑ ማውጣቱ ይመረጣል። ቀኗን በየቀኑ ማለት ነው። ወሩ መጨረሻ ላይ ሰብስቦ የ30ውን ቀን ማውጣትም ችግር የለውም ይፈቀዳል። ነገር ግን ረመዳን መጀመሪያውም ላይ ረመዳን ከገባ በኋላ የ30ውን መስጠት ይቻላል ይላሉ ሐነፊዮች። በሐነፊያ መዝሐብ በሻፊዒያ መዝሐብ አልደረሰምና ገና አይቻልም ይላሉ።
اتفاق የሚሆኑበት ግን ረመዳን ከመግባቱ በፊት አይፈቀድም አይቻልም የሚለውን ይስማሙበታል ይሄንን እንግዲህ ቀዳ ከፋራ ማውጣቱ ይገባል የግድ ነው መቼ ነው ማውጣት ያለበት ከፋራውን የሚለውን በደንብ ጥንቃቄ አድርገን ልናውቀው የሚገባ ጉዳይ ነው ማለት ነው ስለዚህ ጾም ረመዳን እየመጣ ነው ጥያቄውም ይበዛልና ጥያቄውም ስለሚበዛ ይሄንን ጥያቄ በደንብ መከታተል ይገባል በደንብ መጠየቅም በየአካባቢያችን ይገባል ማለት ነው طيب ሌላው ወንድማችን السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا أستاذ طيب قطر ጥያቄ ነበረኝ ያንን ጥያቄ በትክክል ይፋ እንዲሆን በኦሮምኛ መጠየቅ እችላለሁ አሁን አትችሉም አሁን አልችልም እኔ እሺ በአማርኛ ጠይቁኝ مرحبا እሺ ልሞክረሽ እሺ አንድ ሼኻ ነበሩ እሺ ባለቤታቸው ልጆቻቸው እናት ሞቱባቸው ሌላ ሚስት አገቡ እሺ እና ሌላ ሚስት አገቡና ልክ እንዳገቡ ብዙ ወራት አልቆጠሩ እሷ ገና ልጅ ናት ዋዳ እንትን የገቡ ማለት ነው ቃል የገቡላት ሳይሞላላት ገና ሌላ ያገባለው ያሉ እንትን አስጨነቋትና እሷ ደግሞ በሸሪዓ መልክ በሸሪዓ እንትን እየፈቀደው እንድታገቡ ፈልጋለሁ ስላት እሳቸው ደግሞ አው ሸሪዓ ይፈቅድልኛል ብለው ሊያገቡ ሞከሩ እሷ በሷ ላይ የሚጠበቅባት ምንድን ነው በሸሪዓ እንትን ብዬ እንትን መጠየቅ ፈልጌ እሳቸው ምን አድርገው ነው ምንድነው ያለችው እሷ ምንም አላለች እሺ እሳቸው ደግሞ ሰው ፍለፈትም ይሰደቧል አትሆንም ለኔ አትሆንም ነገር ግን አልፈታሽም አንቺ ላይ እንትን ማግባት አለብኝ ብለው طيب ሌላ ሁለተኛ ሚስት አገባለሁ ነው ሁለተኛ ሚስት አገባለሁ እሺ አንቺ ለኔ አትሆንም ምናምን እንትን አልፈታሽም ደግሞ ይላሉ አይ እኔ በሁለተኛ እንትን አልቸገረም የማይፈልገኝ ሰው ለጋ እንትን መቀመጥ አልችልም ብላ ወንድሞቿን ጠርታ እንዲፈቷት እንትን ፈለገች እሺ በሷ እንትን በሸሪዓ እንትን በሷ ላይ የሚጠበቅበት ምንድነው ማለት ፈልጌ ፍቹን እንትን ስትል እሳቸው መጨመር የፈለጉት እሷንም ይዘው አብረው እንትን ሊሉ ነው ወይስ እሷን እንደው በቃ እንደውጭ አድርገው እንደተንጠለጠለች አድርገው ባልም ሳይኖር ባል የላትም እንዳይባልም ኒካህ አለ ባል አላት እንዳይባልም ከሳቸው ጋር አትቀራረብም ለማንጠልጠል ነው ወይስ እሷንም ሁለተኛም ደግሞ መያዝ አቅሜ ይችላል የሚል ነው መጨመር የፈለጉት አሳባችሁ ያው በሚላት የተናገሩት አንቺ ለኔ አትሆኝልኝም ሌላ ሚስት አገባለሁ ባንቺ ላይ ያሉ እየሰደቧት ደግሞ አልፈታሽም ደግሞ አሳባቸው አላሁ አለም ሊያስቸገሯት ወይ ደግሞ እንዴት አሳባቸው አልገባኝም እንጂ እንደዚህ ያሉ አልፈታሽም ነገር ግን አንቺ ለኔ አትሆንም ሌላ ሚስት አገባለሁ ባንቺ ላይ ያሉ እሷ ደግሞ በሸሪዓ መልክ እንትን እንዲፈቱልኝ ፈልጋለሁ ያለች ተጨነቀች مرحبا እሺ ታገኛለሁ መልሱ ኢንሻአላህ ሹክራን طيب ሌላው ቃዲ ዳኛ ቢፈታ ፍቹ ይወርቃል አይወርቅም የሚል ነው ወንድማችን ጠየቀው ቃዲ ያው ሐላፊ ነው መዳር ይችላል መዳር እንደሚችልም የመጨረሻ እንትን ነው ሱልጣን ወልዩ መላ ወልየለ ባለስልጣን ወልይ ለለላት ወልይ ይሆናል የመጨረሻ ሐላፊ ይሆናል ማለት ነው አባት ከለለ አያት ከለለ ባሊግ የሆነ ልጅ ከለለ ወንድም ከለለ የወንድም ልጅ ከለለ
በአባትም በእናትም ያለ ወንድም ወይም በአባት በኩል ያለ ወንድም ወይም በአባትም በእናትም በኩል ያለ ወንድም ልጅ ወይም ደግሞ በአባት በኩል ያለ ወንድም ልጅ አጎት ያጎት ልጅ እነዚህ ከለሉ አሶባዎች እነዚህ ናቸውና አውሊያዎች ወልዮች እነዚህ ናቸውና እነዚህ ከለሉ ቃዲ ኒካህ ማሰር ይፈቀድለታል ይህ ቃዲ ደግሞ በጦላቅም ይፈርዳል ሊፈታ ይችላል የሚፈታው መቼ ነው መጀመሪያ ሙሐወላ አድርጎ ለፍቶ ነው ታግሎ ለፍቶ በባልና በሚስት መሐከል ማስታረቅን ሞክሮ ባልንም ጠርቶ ሚስትንም ጠርቶ ምንድነው ችግራችሁ ብሎ ማስታረቅ ሲከብደው የዛኔ ወደ ሌላ እርምጃ መሄድ የሚገባው የዛን ጊዜ ነው መጀመሪያ የሚያስፈልገው ማስታረቁ ወይም ደግሞ ማስተካከሉ ነው ማለት ነው መጀመሪያ እርቅን ማሰብና እርቅን ማስታረቅ ይኖርበታል ይሄም የሚሆነው እንግዲህ ባልን ማሳወቅ መጥራት ይኖርበታል ማለት ነው السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ طيب አንድ ኢማም እያሰገደ ባለበት ሰዓት ቀጥል ኡዝሩ መጣበትና በራሱ ኡዝር ሌላ ሰው ተካ ከኢማሙ የመጀመሪያ ኢማም ከመሙ ተካ በኡዝር ምክንያት ማለት ነው እሺ ከዛ የተተካው ኢማም ደግሞ ኢማሚ የመጀመሪያ ኢማም ሩኩ አድርጎ ቂያም ላይ ነው የተካው ታሩ ከተነሳ በኋላ ማለት ነው አይዋ የተተካው ኢማም እንደገና ተተክቶ ሲያበቃ በዛው መቀጠል ሲገባው ኢህራም አድርጎ ከፋቲሃ ጀመረ እሺ ከኋላ ያሉት ተከታዮቹ ግን የመጀመሪያው ኢማም ጋራ ሩኩ አድርገው ቂያም ላይ ነበሩ የሁለተኛው ኢማም እንደገና ኢህራም አድርጎ ከፋቲሃ ጀመረ እሱ አብሮ አልገባም ነበር የተተካው አብሮ አልጀመረም ነበር ከኢማሙ ጋር ኢማሙ ጋር ገብቷል እዛው እሺ ምክትል ኢማም ነው طيب እሺ ከዛን ካደረገ በኋላ ኢህራም አደረገ ፋቲሃን ቀራ ሩኩ አደረገ ተከታዮቹ ግን በዛ በነበሩበት ነው ያሉት የመሙሞቹ ነገር እንዴት ነው የሚሆነው ሁለተኛ ሩኩ አደረጉ አይዋ ይሄን ጥያቄ ፈልጌ ነበር በዛው ቀጠሉ ማለት ነው በዛው ቀጠሉ ሁለተኛ ሩኩ አድርገው ይሄኛው ምክትል ተከትለው ቀጠሉ በዛው مرحبا እሺ ጦላቁል ቃዲ የቃዲ ፍች ብሎ የጠየቀው ወንድማችን አስሉ ማንኛውም መፍታት ያለበት በባል እጅ ነው ማንም ሰው انما الطلاق لمن اخذ بالساق እንዳሉት ነብዩ አለይሂ ሰላቱ ወሰለም መፍታት ይሄ ነው ነገር ግን ፉቃዎች ቃዲ እንደሚፈታ ሚስት በኑሮ ጉዳይ ከተቸገረች በማንኛውም ነገር ችግር ከደረሰባት መፍታት ይገባዋል መፍታት እንትን ያሷ ስከስና እንትን ስትል ግን ይሄንንም የሆነው ግን ባልን ጠርቶ ባልን አማክሮ ባልጋል ተነጋግሮ መሆን ይገባዋልና ይሄንን ካልሆነ ደግሞ ባልን መጥራት ማስጠራት ካለበት ቦታ ላይ ማስደወል ይገባል ይሄንን ሸሪዓ ፍርድ ቤትም ይሄን ያደረገ ይመስለኛል የሚፈታው ማለት ነው ሌላው ወንድማችን የጠየቀው አልአክሉ ማዓል ከኩፋሮቹ ጋር አብሮ መብላት ነው የሃይማኖታዊ በአላቸው ከሆነ አብሮ መሳተፍ አብሮ መብላት አይፈቀድም ለምን እነሱን ተርዊጅ ማድረግ ወይም ደግሞ ማገዝና መተባበር ተብሎ ስለሚታሰብ በሌላ ጉዳይ ላይ ግን በለማህበራዊ በታዕዚያም በምንም ሸሪዓውን ባልነቀፈ መልኩ አብሮ መተባበር አብሮ መቀጠል የሚገባ ነው በዚህ መልኩ እናይዋለን ማለት ነው እህታችን የጠየቀችው ከስቲንጃ የተረፈን ውሃ ውዱእ ባደርግበትስ استنجاء تدرجو يترفن وها لوضوء متقم يتشالال ወይ ከነጃሳ ተረጭቶ ወይም ነጃሳ استنجاء ሲደረግ ወደ ውሃው ያልተረጨና ያልተነጀሰ ከሆነ ምንም ችግር የለውም ይፈቀዳል በጧሃራ ውሃ የስትንጃ ትራፊ ይሁን የእንትንም ትራፊ ይሁን ማለት ነው ሌላው ወንድማችን የጠየቀው እቁብ እንዴት ነው حرام ነው ወይ የሚል ነው السلام عليكم ورحمة الله وعليكم السلام ورحمة الله طيب ايوه እኔ አሁን ከባለቤቴ ጋር እንደተጋባን አንድ ስምምነት የለንም ኡስታዝ አላህ ያስማማችሁ አሚን እና በቃ እኔ ሲጋባ የሆነ ነገር ተሰብቶብኛል ምናምን ብሎ ነበር መጀመሪያ ማለት ነው
የሆነ ስር ነገር ተሰርቶብኛል የሰውት ነገር አለብኝ ብሎኝ ነበር ለካንተ ተጋባን ማለት ነው እሺ ከዛ በቃ ሲያስቸግረኝ ምንም ሲለኝ ከዛሬ ነገ ይሻላል እያልኩ ምናምን ወለድኩኝ 5 ልጆች እናት ነኝ እሺ እና አንተ ከሰላም አግኝቼ አላውቅም በቃ በጣም የግድያ ሙከራ ያረጋል ሰው ተቋርጧል بفضل ما الاستنجاء يفقدال عقوب حرام ነው ወይ حلال ነው ወይ عقوب ትብብር ነው የትብብር عقوب ከሆነ ይፈቀዳል ይቻላል ምንም ችግር የለውም እኔም እንደናንተው ጥያቄ ላይ ማቀርበው የሚሰበስቡ ሰብሳቢዎቹ ጭማሪ የሚበሉት ነገር 1 ሚሊዮን ከሆነ ያንዳንዱ ሰው የሚደርሰው عقوب መጨረሻ ላይ ሲደርስ የማንኛውም ሰው የሚደርሰው 1 ሚሊዮን ከሆነ ሰብሳቢ ነኝ የሚለው ጊዜን ሰውቻለሁ ስራ ፈትቼ ለዚሁ ተቀምጫለሁ እንደዚህ ስላደረኩኝ ይሄን ያክል ማውሰድና ይሄን ያክል መብላት አለብኝ የሚል 1.1 ወይም 1 ሚሊዮን 100 ሺህ መውሰዱ ይሄ ነው እንግዲህ ጥያቄ ሊሆን የሚገባው እንጂ ዕቁብ ችግር የለውም ይፈቀዳል ሐላል ነው ማለት ነው ተዓውኒ ነው ትብብር ነውና ስራ የሌለው ሰው ስራ ለመስጠት ነው السلام عليكم ورحمه الله وعليكم السلام ورحمه الله ኡስታዝ مرحبا ኒካ ሲታሰር ወንድምና አባት ሆኖ ኒካ ከሚቀበለው ሰው ጋር ብቻ ሆነን ኒካ ማስረን እንችላለን አይደል ወንድምና አባት እና የሚቀበለው ሰውዬ 3 ሰው ማለት ነው ባልና አባት ወንድም مرحبا ወንድም ምንድነው ምስክር ያው ምስክር ነው አይዋ ይሄ እዚሁ አጭር ስለሆነ አጭር መልስ እዚሁ ይሰጣል አይፈቀድም አይቻልም ለምን ኒካህ ሲታሰር 4 ሰዎች መኖር አለባቸው አንደኛ ወልይ ነው አባት ነው ሁለተኛ ደግሞ ተቀባይ ባል ነው ወይ ባል የወከለው አካል ነው ሁለቱ ደግሞ ምስክሮች የሚሆኑ ናቸው አባት ወልይም ምስክርም መሆን ሁለቱንም መሸከም አይችልም ሁለት ምስክሮች መኖር አለባቸው ወንድምና ሌላ ደግሞ አንድ ሰው መኖር ይኖርባቸዋል አባት ሰጭ ነው ባልዮ ተቀባይ ነው ወይም ባል የወከለው ወንድም ምስክር ነው ከሱ ጋር የሚመሰክር ሁለት ምስክሮች መገኘት አለባቸው ታስቷል ግን ኒካው ጠይቀን ችግር የለውም ይቻላል ስለተባለ ኒካው ግን አስፈነዋል አስተካክሉት እንደገና መስከረ አንተም ብለን መስተካከል አለበት 4 ሰው መሆን አለባቸው አሁን እንግዲህ ክፍለ ሀገር ሄዷል በእኛው በዛው እናስተካከለው ፈለጋችሁበት ቦታ ኦኬ እሺና ሌላ ጥያቄ መጠየቅ ይቻላል ቀጥሉ አሁን እንግዲህ ዘውጅ ማለት ነው አንዳንዴ ከቤተሰብ ጋር ባለመስማማት ቤተሰብን ትንሽ የሆነ የቤተሰቡን እንደዚህ እናደርግ በመነራት ጊዜ እሺ ያስተለምና በቤተሰብ ተጣገባ የመጣ ማለት ነው ቤተሰብ ስትጠራና ቤተሰብ ሲጠሏት አሁን ይሄ ነገር ቤተሰብ ፈታት ትቅርብ ሌላ እንፈልጋለን ብሎ ሲሉ ይሄ ነገር መቀበል እንችላለን ኡስታዝ ማን ባልዩ ምን ይላል ባልየው መፍታት አሁን ፍታት በቃ እሷ ከቤተሰብ አትስማማም ቤተሰብ አይወዳትም እያሉ ማለት ነው በጣም ያስቸግሩት ከሆነ በዚህ መጣ ሁሌ እሱ ችግር ውስጥ የሚገባ ከሆነ ሚስትም አትረዳ ከሆነ ቤተሰብ ማይረዳ ከሆነ እንዴት ይሄ ነገር ማስተካከል እንችላለን ማስተካከል ነው እናንተ ለምንድን ነው ማስተካከል ማችሉት ያው ሁሌ ጻም ነው ቤተሰብ አይስማማም እርቅም አይፈልግም ቤተሰብም በወንድም በኩል ያለው እርቅ አይፈልግም ልጅቷም ደግሞ ተሸናፊ አትሆንም ሚስትየው ና በቃ ችግር ይፈጥራሉ እና በቃ በዛን ሰዓት እንዴት ነው ይሄ ነገር والله ስምምነት ካለ ማስማማት ነው መታረቅን ያለባቸው ወሱልሁ ኸይሩን ያለው አላህ የማይታረቁ ከሆነ ግን አብረው መኖር ባልና ሚስት የማይችሉ ከሆነ የመጨረሻ አማራጭ የተደረገው ይሄው ፍቹ ነው ፍች ማለት ተፈላጊ አይደለም የሚወደድ አይደለም ነገር ግን የመጨረሻ አማራጭ ነው ሁለት ባልና ሚስቶች አብረው መኖር የማይችሉበት ደረጃ ላይ ሲደርስ ተሞክሮ ተሸምግሎ የማይቻል ከሆነ መስማማት ላይ እንደማይቻል ከሆነ አላህ ካልወሰነላቸው አብሮ መኖራቸውን ያንን በየመጨረሻው እርምጃ ጦላቁ ይሆናል ከዛ በፊት ግን ማስታረቅና ማስተካከል ይገባል ማለት ነው ጥያቄው እሱ አይደለም አሁን ትንሽ ለመጠየቅ የፈለኩት ባልና ሚስት እኮ ችግር አይኖርባቸውም ቤተሰብና
ቤተሰብና ሚስት ላይ ነው ችግሩ አንዴ ቤተሰብ ሚስቱን አይፈልጓትም በቃ ባለሆነ ነገር ማለት ነው ከዛ ቤተሰብ ፍታት ይላል ቤተሰብ ማለት ነው በቃ እንዲፈታት ይፈልጋል ቤተሰብ ይሄንን ማለት ደግሞ እሷ ቤተሰብ ትጠላለች እሷ ቤተሰብ ይሄንን ብሎ ሲል ቤተሰብ ትጠላለች እሷ ቤተሰብን አትጥሪ ይያለ ከሷ እሱ ደግሞ ከሷ ጋር ይጨቃጨቃል አሁን ለዚህ ምክር ምን ያስፈልጋል በሚለው ለዚህ ምክሩ አላህን ፍሩ ነው ቤተሰቦችን ጣልቃ አትግቡ ነው እነሱ ግን ይች ልጅ አትሆንህም የሚሉበት አሳማኝ ምክንያት ካላቸው ዲናዊ ምክንያት ካላቸው በተለይ አባትና እናት ፍቱ የሚል ከሆነ ያው ባልም ተቀብሎ የአባትና የእናቱ ምክር መፍታት ይኖርበታል መለያየት ይኖርበታል ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዑመር الصحابي الجليل አንድ ሴት አግብተው ዑመር ኢብኑ الخطاب ይችን ሴት ፍታ አሏቸው ዑመር ይችን ሴት ፍታ ሲሏቸው ዑመርን አልተቀበሉም የኔ ሚስት እኮ ናት የርሰው ሚስት እኮ አይደለችም ያ ዑመር ሲሉ ዑመር ለነብዩ ሲናገሩ ፍታ ያባትህን ትእዛዝ አክብር ነው ያሏቸውና ቤተሰብ አባትና እናት ዲናዊ ምክንያት ኑሯቸው እንደ ዑመር ያሉ አባት ማለት ነው ዲናዊ ነውና እነሱ እንትናቸው ይሄ ነገር ሆኖ ካለ መፍታቱ ባለም ተቀብሎ ይሆናል ከዛ ውጭ ግን አባትና እናት እንደው ለኛ አልታዘዘች ወይ እንትና ወይ እንደው በቃ የሆነ ምክንያቱ ውድቅ ምክንያት ከሆነ ከዛ ማስማማት ነው ያለው እነሱ መቆጣት አላህን ፍሩ ባልና ሚስትን አታጣሉ ማለት ነው የሚገባው ባረከላሁ ፊክ طيب ሌላው ሰጅደቱ ቲላዋ ኢንሻአላህ ቀጣዮቹን ጥያቄዎች ከትንሽ ረፍት በኋላ እንመለስባቸዋለን ሳትርቁ ጠብቁን ባረከላሁ ፊኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم ودي ተመልካቾቻችን ከአጭር ረፍታችን ተመልሰን ተገናኝተናል እየተማማርንበት ያለው ፕሮግራማችን የአልፈታዋ ፕሮግራም ነው ከናንተ የሚመጡ ጥያቄዎችን በመመለስ የምንማማርበት ነው ቀድመው ከደረሱ ጥያቄዎች ቅድም ከተጠየቋቸው ከረፍት በፊት ማለት ነው ሰጅደቱ ቲላዋ የቲላዋ ሰጅዳ አንድ ነው ወይስ ሁለት ነው የሚል አንድ ወንድማችን ጠይቋል ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ጥያቄ ነበር እሺ ስራ ነበርኝ የመንግስት ስራ የድርጅት ማለት ነው የፕሮጀክት ስራ የድርጅት እሺ ከዛ ደሞዝ ምናምን እያዘገዩም ሲቀጥልም ቆርጠው ያስቀሩብናል ከዛ ደግሞ የሆነ አበል መጣ ሄደ ብለን እንሰራለን ታዲያ ማለት ነው ምን አበል እሺ አበል እሺ የውሎ አበል ይያል ግን ታንሄድ ማለት ነው ቀበሌም ሆነ የሆነ ቦታ ታንሄድ አበል ብለን እንሰራለን እሺ ቀጥ እና ያንን አሁን በሸሪዓው እንዴት ይታያል ምንድነው አበሉ ምንድነው ሳሰሩ ነው አበል እንትን የምትሉት ቀበሌ ሄድን ብለን አሁን ደሞዛችንን የስድስት ወር ምናምን ይቆርጡብናል እሺ ከዛ በጀት ይለቀቅልን ከደሞዛችን ውጭ ደሞዝን ተቆረጠን ሙሉ ምላኩልን ደሞዝን ከወሰድን በኋላ አበል ደግሞ እንሰራለን ኦቨርታይም ነው ጭማሪ ሰዓት ነው የምትሰሩት ወይስ ምንድነው የምትሰሩት ያው ቀበሌ የሆነ በዲጋት ምናምን ብለን እንሰራለን ብለን ስራውን ሰርታችኋል የምንሰራበት ማጋጣሚ ያለ ሳንሰራም ዝም ብለን አንድ ቀንም ተህር ነው ለቀል ሶስት ቀን አድርገን እንሰራለን ድርጅቱ ኃላፊ የለውም የሚቆጣጠር የለም የሚከታተል የለም የሰራና ያልሰራን አካል መቆጣጠር አይችልም አይ የፕሮጀክቱን የሆነ እንደማካካሻ ማለት ነው የሚሰሩልን ማለት ነው ራሳቸው ያወቁ ማለት ነው ኃላፊ ምናምን ፈቅዶ ነው እሺ ጥያቄሽ ታዲያ ምኑ ላይ ነው ይሄ ከሸሪዓ አንፃር አሁን ያልሄድንበትን ሄድን ብለን እንሰራለን አንድ ቀን ሄደን የሁለት ቀን የሶስት ቀን ኃላፊው ምን መሄዳችሁን አለመሄዳችሁን አውቆ ነው እንትን የሚላችሁ ፈቅዶ ነው አውቆ አምኖበት ማለት ነው የሚሰራው
ባለቤት የለም የፕሮጀክት ነው ዙሮ የድርጅት ስራ እኮ ባለቤቱስ ባለቤታው ስራ አስኪያጅ አለው እሺ መርሐባ የቲላዋ ሰጅዳ ቁርአን ሲቀራ ሱጁድ የሚያስወርድ ቦታ ላይ ሲደርስ ሱጁድ መውረድ ዋጅብ ነው ሱና ነው በዑለሞች መካከል ኺላፍ ያለባት መስአላ ነች ሱጁድ የሚወርደው አንድ ጊዜ ብቻ ነው ሁለት ጊዜ አይደለም አንድ ሱጁድ ነው ስለዚህ ሰጅደተ ቲላዋ ሰጅዳ ዋሂዳ አንድ ሱጁድ ብቻ ናት አንድ ጊዜ ከወረደ ያብቃቃዋል ሲወርድ አላሁ አክበር ብሎ ይወርዳል ቀና ሲል አላሁ አክበር ብሎ ቀና ይላል በዚህ መልኩ ሰጅደተ ቲላዋ ተፈጸመ ማለት ነው አንድ ጊዜ ብቻ ነው ሌላው አንድ አባታችን ጠየቁት አንድ ሰው አንቺ ለኔ ሚስት አትሆኝም ካንቺ ጋር መቀጠል መኖር አልፈልግም السلام عليكم ورحمة الله وعليكم السلام ሰላም ናችሁ አልহামዱሊላህ ጥያቄ ነበረኝ እሺ እንትን ነበር አንደኛው ጥያቄ ማለት የባለ ሀቅ ምን ድረስ ነው ማለት ካልተገበርኩኝ ለሱ ካላደረስኩበት አላህ ዘንድ የሚያስቀጣኝ የሆነን ነገሮች ምንድን ናቸው ምን የባለ ሀቅ ማለት ነው እሺ ካልተገበርኩለት ለሱ አላህ ዘንድ የሚያስቀጣኝ የሆኑ ነገሮች ምንድን ናቸው የባለ ሐቆች ምንድን ናቸው እኔን የሚያስጠይቀኝ እሺ ሌላኛው ጥያቄ ደግሞ ሰሞኑ የሆነ በዓል ነበር የገና በዓል ማለት ነው እሺ ከዛ የኬጂ ተማሪዎችን እንትን የሆነ ነገ ፕሮግራም አለ ምናምን አልፋቸው አስፈጧቸው ብለውን በመጀመሪያ እሱ ከማለታቸው በፊት የሆነ ብር አስከፍለዋለት ለወላጅ ማለት ነው ምን ተደረገለት ፕሮግራሙ የሚያዘጋጁበት ማለት ነው ከዛ የዛ ቀን ደግሞ አልፋቸው አምጧቸው ብለው ትምህርት ለምትን አልፋቸው አምጧቸው አሉ የበዓላት ሁለት ቀን ሲቀረው ማለት ነው ከዛ ስንሰማ ደግሞ አይ እንትን እኮ ነው ተርቢያ ሊሰጧቸው ነው የእንትን ማለት ነው እሺ በዓላቸው እንዴት እንደሚከበር አከባበሩ እንዴት እንደሆነ ያስተምሯቸው ብለው ነው ለዛ እንሸለጓቸው እንጂ ያዝናኗቸው ምናምን አይደለም ሲሉ አስፈራናት ማለት ነው ቤት ተማሪዎቹን ነው ተማሪዎቹን ማለት ተማሪዎቹን ወሰዷቸው የዛ ቀን አልፋቸው አምጧቸው ብለው ለወላጆች ቀጠሮ ሰጧቸው ማለት ነው እሺ የበዓላቸው ሁለት ቀን ሲቀረው ከዛ አልነገሩንም በግልጽ ማለት ነው ከዛ እዛው ካለ ወላጅ ደግሞ ሲሰማ አይ እኮ ተዘንተን ያለማምዷቸው ምናምን ብለው ነው እንዴት በዓሉ እንዴት እንደመጣ አከባበሩ እንዴት እንደሆነ እሸቱ ሊሰጥቷቸው ብለው ነው ለዛ ነው የተለጓት ይዱ አስቀራናት ቤት የሙስሊም ተማሪዎችንም ነው ሙስሊምም ሌሎችም ተከታይ ማለት የሚማሩበት ትምህርት ቤት ላይ አምማ ሁሉንም ማለት ነው እሺ ከዛ አስቀራን ህፃኗ አልወሰድናት ከዛ በሌላ ቀን ደግሞ ከበዓላቸው በኋላ ትምህርት ሲጀመር ወስዳት ህፃኗ የእሷ ድርሻዋን በቦርሳ ላኩልን ማለት ነው የእሷን ስጦታ የእሷ ድርሻዋን ብር ተቀብለው ስለነበር ስላልሄደች ስላስቀራናት ድርሻዋ ላኩላት በቦርሳ ከተው እሱ ነገር እንዴት ነው ይበላል ወይስ ይቅርብን እንመልስላችሁ ምንድን ነው ጁስ ምናምን ነገር ነው ጁስ ቸኮላት ምናምን ኮፊ እንደዛ ነገር መርሐባ እዛ ቀን ያከበሩበትን በዛ ለከውላት ፈተማ ስላልሄደች እሺ አላህ መርሐባ አንቺ ለኔ ሚስት አትሆኝም አልፈልግሽም ብሎ ሌላ አገባለሁ አለ ሌላ ሲያገቡ ግን እቺኛዋን ኢድራር አስበው ነው መጉዳት አስበው ነው አንድ ሰው 2 3 4 እንደ አቅሙ ይፈቀድለታል ማግባት ይፈቀዳል የሚፈቀደው ግን ያቺኛዋን የመጀመሪያዋንም ሆነ ሁለተኛዋንም ሆነ በስሩ ያለችን ሴት ያለ መጉዳት ያለ ማስቸገር ነው አቅሙ ያለው ሰው ነው ማግባት የሚፈቀድለት ወይም ማግባት
ሱና የሚሆንለት መንገዱን ተከተለ ፈለጉን ተከተለ የሚባለው በጉዳት ከሆነ ግን እየጎዳችኛዋን ማስቀመጥ አይፈቀድም ይሄ አይነት ከሆነ ያው ሸሪዓ ፍርድ ቤት ጋር ሄዶ ንግግር ማድረግና ለሸሪዓ ፍርድ ቤት በአካባቢያችሁ ባለው መነጋገርና መወያየት ያስፈልጋል የዚች ሴት ጉዳይ በሸሪዓ ፍርድ ቤት ጋር ይፈታል ለምን የሚል ጥያቄም መጠየቅ ስለሚችሉ ማለት ነው ሌላው ኢማምን መተካት በሚል ነው ኢማም ከመእሙሞቹ አንዱን መተካት ይችላል ሶላትን የሚቆርጥ ነገር ወይም የሚያስቸግር ነገር ሲያጋጥም ይሄ ታወቀ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዓሊ ኢብኑ አቢ ጣሊብም እንዲሁ ተክተዋል ሶላት ላይ ችግር ባጋጠማቸው ጊዜ አብዱራህማን ኢብኑ ዐውፍን ተክተው ሶላቱን ሞልተውላቸዋል ቂሳው ያው في صحيح البخاري እንትን ያለ ነው ከዛስ ማድረግ ያለበት የኢማሙን ሶላት አንስቶ ከኢማሙ ቦታ ነው መሙላት ያለበት ያንን ሶላት እንዲሞላላቸው ይደረጋል እሱ ኢማሙ ሳይተካ ቢቀር እነሱ መእሙሞቹ አንዱን ገፋ አድርገው ቢተኩትም ሶላታቸውን ቢሞላም ይቻላል እያንዳንዳቸው ብቻቸውን ቢሰግዱም ይፈቀዳል ይሞላል ይቻላል መስገዳቸው ፍራዲያ ይቻላል استخلاف من الامام ولا من المؤمنين شرطا في صحه الصلاه አይደለም ኢማሙ ከወጣ በኋላ አንዱ ጠጋ ብሎ አንዱ ቀደም ብሎ እንት ማለትም ማሰገድም ይፈቀዳል ይቻላል ግን የኢማሙን ሶላት ክትትል ማድረግ ይኖርበታል የኢማሙን ሶላት ከነቀፈ የኢማሙን ሶላት ካበላሸ ያው እሱ ለብቻ ይሆናል እነሱ ለብቻቸው መስገድ ይኖርባቸዋል ማለት ነው ሌላው እህታችን የጠየቀችው አበል የሚባል ነገር እንወስዳለን አበል የምንወስደው ግን ውሸት ጨምረንበት ነው ድርጅቱ ላይ እንሰራለን የሁለት ቀን አበል የሶስት ቀን እንላለን አበል ሊወጣ ነው ግን ወይም አበል የሚያስፈልገን የአንድ ቀን ሆኖ ሳለ የሁለት ቀን የሶስት ቀን አበል እንወስዳለን ብላለች ይሄ ባለቤቱ ፈቅዶ ባለ ንብረቱ አውቆት እየፈቀደላችሁ ከሆነ ፈቅዶላችኋል ፈቅዷል እሱ ብለን እንወስዳለን ባለቤቱ ሳያውቅ ግን ማጭበርበርና የሰው ገንዘብ መውሰድ አይፈቀድም አይቻልም መዋሸት አይቻልምና በረካ አላህ እንዲያደርግላችሁ ያላችሁን ሐቅ የግድ ያላችሁን ብቻ ነው መቀበል ያለባችሁ ካላችሁ ውጭ ሊሆን አይገባም ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ طيب ጥያቄ ነበረኝ እሺ ጥያቄ አንድ ወንድ አሁን ኒካ ለማሰር ቢፈልግ ብቻውን ማሰር ይችላል ከሱ ጎን ማንም ሳይኖር ብቻውን ማለት ነው ማሰር ይችላል ለምንድን ነው የሚያስረው ብቻውን ምን ማለት ሰው የለኝም ብሎ ሌላ ዘመድ ማለት የፈለግሽው ምንድነው እሱ ብቻውን መጥቶ ኒካህ ማሰር ይችላል ወይ ከኛ ቤተሰብ ብቻ ከሴቷ ቤተሰብ ብቻ ተሰብስቦ ማለትሽ ነው አዎ እንደዛ مرحبا ከናንተ ቤተሰብ ግን ሸርጡ የተሟላ ነው አይደል አባት አለ ከሴት በኩል ማለት ነው ወይ ወንድም አለ ሸሂዶች ምስክሮችም አሉ ወንዱ ግን ሌላ ጓደኛ ሳይዝ ብቻውን መጣ طيب ደሞ አባት ባይኖር አጎትም መሆን ይችላል በሴቷ በኩል ማለት ነው የሴት በሴቷ በኩል አባቷ ባይኖር የአባቷ ወንድሞች መሆን ይችላሉ እሺ ማሰር ይችላሉ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ባል ብቻውን ማሰር ይችላል ወይ ባል አቅድ ማድረግ ብቻውን ማለት የፈለገችው ምንድነው ወንድና ሴት ብቻቸውን ሆነው ማንንም ሳይኖር ኒካህ ማሰር ማለት አይደለም ይሄን ታውቃለች የችግ እንትኑ ወንድ ወኪል ያስፈልገዋል ወይ ሐላፊ ተጠሪ ለሱ ያስፈልገዋል ወይ ካለ ቤተሰቡ ከጎኑ የሚቆም መልካም ነው ሐላፊ ያለው ወይ ብለን ልጃችንን ስንሰጥም እህታችንን ስንሰጥም ሐላፊ ላለው አካል ይሄ ልጅ ምን ሊያደርጋት ምን ሊያደርግ ወደፊት የሚያደርገው ነገር حكم من اهله وحكم من اهلها ከሱም ቤተሰብ ከሷም ቤተሰብ መጥራትና ሽምግልናም ላይ ነገ ሽቃቅ ችግር ጭቅጭቅ ቢፈጠር ስለሚያስፈልግ ለዛም አጋዥ እንዲሆን አብሮ ከጎኑ የቆመ እኛ የትናቃለን ማግባቱን እንዳይሉ ለሱ ሐላፊ መኖሩ መልካም ነው ነገር ግን ለወንድ
አብሮት አጠገቡ ወይም ከጎኑ ወንድም ሆነ አባትም ሆነ አጎትም ሆነ አያትም ሆነ ማንኛውም ነገር መኖር አያስፈልገውም ለሱ ጓደኛ የለኝም ዘመድ የለኝም ቤተሰብ የለኝም እዚህ ላይ ካለ ብቻውን ቢመጣ ከሴቷ በኩል ሸርጡ ከተሟላ ከሴቷ በኩል ያሉ አባት ወይም አያት ወይም አጎት ወይም ወንድም ወይም እንደዚህ ወልዩ ከተሳካ ከተሟላ በዛም ላይ ደግሞ ሁለት ሸሂዶች ካሉ ምንም ችግር የለም ይፈቀዳል ከሱ ቤተሰብ ማምጣት ለኒካሁ ሸርጥ አይደለም ይሄን ከሆነ ያሰብሽው እህቴ ሌላው አጎት ያባት ወንድም አባት ከለለ አባት ከሞተ ወይ አባት ከወከለው አባት በሀገር ከለለማና ማይገኝ ስልክ ማግኘትም ምናምን ማይቻል ከሆነ አድራሻው ማይታወቅ ከሆነ አጎት በሱ ቦታ ይቆማል ግን ካጎት በፊት የሚቀድሙ አሉ ወልዮች አሉ ካጎት በፊት የሚቀድሙ ከአባት ወንድም በፊት መቅደም ያለባቸው አሉ አያት ካለ አያት በአባት ቦታ ይቆማል ወንድ ልጅ ካለ ባሊግ የሆነ እናቱን ሐላፊ ሆኖ ወልይ ሆኖ መዳር ይችላል ወንድም ካለ በአባት በእናት በኩል ያለ ወንድም ይቀድማል የወንድም ልጅ ካለ የወንድም ልጅ ይቀድማል በአባትም በኩል ያለ ወንድምም እንደዚሁ ይቀድማሉ ማለት ነው ከዛ እነዚህ ከለሉ እነዚህ ቤተሰቦች ወይም እነዚህ አውሊያዎች ከለሉ እነዚህ ቅርብ ዘመዶችና ሐላፊዎች ከለሉ ያባት ወንድም አጎት ወልይ መሆን ይችላል ኒካህ ስራ ሊፈቀዳል ማለት ነው ሌላው እህታችን የጠየቀችው የባል ሐቆች ምን ምንድናቸው ብላ ጠይቃለች የባል ሐቆች እንግዲህ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የተናገሩት ሕቁቆች አሉ ብዙ መብቶችና ሐቆች አሉ እነዛን ሐቆች መጠበቅ ግዴታ ነው በሸሪዓ ያስቀመጣቸውን አላ ይውጥ ሕቁ ጧዓ ነው አንደኛ في غير معصيه الله አላህን ከመወንጀል አላህ ካዘዘው ትእዛዝ ውጭ ባልሆነ ነገር ላይ ባልን መታዘዝ ግዴታ ይሆናል ሌላው ባል በፈለገ ጊዜ استمتاع ለማድረግ ለመጠቀም ለመገልገል በፈለገ ጊዜ ለግንኙነት ማስመቸትና እሺ ብሎ መታዘዝ የባል ሐቅ ነው የባል መብት ነው እና እነዚህ ነገሮች እናሱ ባል የማይፈቅደውን የማይፈልገውን ደግሞ ቦታውን ቤቱን ላያስረግጡ የሚለውም ይሄም እንደ ሐቅ ነው የሱ ሐቅ ነው እንዲገባ የማይፈልገውን ሰው እቤት ማስገባት የለባትም ማለት ነው عدم الإذن لمن يكره الزوج بدخوله بال مغبات ما يفلغون سو እሷ መፍቀድና ማስገባት የለባትም ለዚህ ነው ነብዩ አለይሂ ሰላቱ ወሰለም لا يحل للمرأة أن تصوم وزوجها شاهد إلا بإذنه ያለ ፍቃዱ ባሏ ያለ ያለ ፍቃዱ ልትጾም አይፈቀድላትም አሉና ولا تأذن في بيته إلا بإذنه እቤቱም እንዳትፈቅድ ያለ ፍቃዱ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋልና አላ ይውጢና ፍሩሸኩም ማን ተክረሁን የምትጠሉትን ሰው ፍራሻችሁን ላይ ያስረግጡ እቤታችሁም ላይ ፈቅዱ ሐቅ አላችሁ እናንተ ብለዋል ሌላም የባል ሐቅ ከቤት አለ መውጣት ሐቅ አለ የባል ሐቅ ከቤት ያለ መውጣት ኢላ بإذنه በፍቃዱ ቢሆን እንጂ ፍቃድ ከሌለ መውጣት አይፈቀድም ባይሆን ግን ዋጅብ ነገር ከሆነ ግዴታ ነገር ከሆነ እነዚህ ላይ ዋጅብ ነገር ላይ የወጀበባት ጉዳይ ላይ ለመውጣት ትችላለች ሌላው ለባል ማዕደብ ስነ ስርዓት ማስያዝ ቢስቱን መምከር መቆጣት እንዲሁም ቸብ ማረግ መግረፍም ይገባል ባላን መخدምም ማገልገልም ሐቅ ነው እንደዚሁ ይወጅባል በመልካም ነገር አብሮ መኖርም ሐቁ ነው የሱ እሱን ባሏንም ደግሞ በነፍሷም ራሷን ጠብቃ حرام ሳትሰራ ገንዘቡንም ቤተሰቡንም ልትጠብቅ ሚስጥሩንም ልትጠብቅ ሐቆች ናቸው እነዚህና በርካቶች ናቸው ሐቆቹ እነዚህን ሐቆች የባል ሐቅ መጠበቅ ይገባል በርካቶች ናቸው ከበርካቶቹ የተወሰኑትን ነው የጠቀስኩትና ሌሎቹን ለመጨረስ ሰዓት አልቋል እያሉኝ ነውና ኢንሻአላህ የቀሩትን ጥያቄዎች በሚቀጥለው ፕሮግራም ከሚቀጥሉ ፕሮግራሞች ጋር ይዣቸው መለሳለሁ ኢንሻአላህ በሚቀጥለው ፈትዋችን ማለት ነው ለዛሬው ዙህ ላይ ቆማለሁ والسلام عليكم ورحمة الله وبركاته وما أرسلنا قبلك إلا رجالا نوحي إليهم
فاسألوا أهل الذكر إن كنتم لا تعلمون